ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሳቱ መደሰስና መደመጥ ያለባቸው መረጃዎችን ይዤላችሁ ቀርቤያለሁ። ጀግናው የሀገር መከላከያ ሰራዊታችን ወደ ድንበር እያቀና መሆኑ ተመላክቷል። ይህን ጉዳዮች የምመለስበት ይሆናል። እጅግ ደስ በሚል መልኩ የሻቢያንና የህወሓትን ተላላኪ ለማስተጋገስ የሚያደርጉት ትንኮሳ በዝም በተመለከተ ወደ ድንበር እያቀና መሆኑን የተገለጸው ይህን ጉዳዮች መለስበታለው። እንዲሁም የፋኖ ከፍተኛ አመራርን የሚሉትም እስከ ወዲያኛው ተሰናብቷን በዝርዝር አስደምጣችኋለሁ። የሻቢያና የህወሓትም ወደ ወልቃይት እያቀኑ መሆኑ ተመላክቷል። ይህን በዝርዝር የምንዳስሰው ሌላኛው መረጃችን ነው። እስከ ፕሮግራም ፍጻሜ አብራችሁ ዘልቁ ዘንድ በአክብሮት እየጠየቅኩኝ ወደ መረጃ ቀጥታ አልፋለሁ። ባዩ ብሔረሰብ አስተዳደር ራሱን 44ኛ ምኒልክ ክፍለ ጦር ብሎ የሚጠራው የጽንፈኛ ቡድን ከነግብረ አበሮቹ በጀግናው የሀገር መከላከያ ሰራዊታችን ተደምስሷል። በፈግታ ልኩማ እና ዳንግላ ወረዶች ታጥቆ ሲንቀሳቀስ የነበረው የጽንፈኛ ቡድን የሀገር መከላከያ ሰራዊት ባደረገው ኦፕሬሽን መደምሰሱን የተገለጸው የቀድሞ ኤፍሬም አጥናፉ ብርጌድ ያሁን ደግሞ 44ኛ ምኒልክ ክፍለ ጦር የጽንፈኛ አመራር አዛዥ የነበረው አንሙት ጌጤ ከነግብረ አበሮቹ በጀግናው የሀገር መከላከያ ሰራዊታችን እስከ ወዲያኛው ሸኝቶታል። በዳንግላና በፈግታ ልኩማ ወረዶች ጽንፈኛውን በማደራጀትና በመምራት የበርካታ የንጹሃን ደም በእጁ ያለበት አንሙት ጌጤ ጨምሮ ከነግብረ አበሮቹ በተደረገ ኦፕሬሽን መደምሰሱ ነው የተገለጸው። በኦፕሬሽኑ ወቅት ከመሪዎቹ በተጨማሪ ሌሎች የቡድኑ አባላትም ተደምስሰዋል። የጸጥታ ኃይሉ በወሰደው በዚህ እርምጃ የጥፋት ቡድኑ የታጠቀው ልዩ ልዩ የጦር መሳሪያዎችም እንዲማረኩ ተደርጓል። የጸጥታ ኃይሉ ከመላው ሰላም ወዳዱ የአካባቢው ህዝብ በቅንጅት በመስራት በቀጣይ ጥፋት ኃይሉን እኩይ ድርጊት እንደሚታገል በአክብሮት ገልጿል። ይሁን በደብረ ታቦር በነበረው ኦፕሬሽን በተወሰደው ማለት ነው ከተሸኙት ከፍተኛ የፋኖ አመራር ብለው ራሳቸውን ከሰየሙት አንዱ አሸንፍ ያለው ተብሎ የሚታወቀው ነው። ይህም በደብረ ታቦር ከተማ ለወራራ ባደረጉት ሙከራ የተሸኘ ነው። እዚሁ ጋር ተመሳሳይ ደግሞ መንዲ ተብሎ የሚታወቅ ወጣትም በዚሁ ቀጠና ባደረጉት ወራራ ሙከራ የተሸኘ ነው። ህግ ማስከበር ዘመቻ ይቀጥላል። ሰላምን ለማጽናት እስከ ፍጻሜው ይቀጥላል ማለት ነው። ለሀገራችን የሚበጀውና የሚጠቅመው ሰላም ነው። ጽንፈኝነት ይውደም። ሌላኛው ጉዳያችንና ባንክሮት ከምን ተነትነው አጀንዳችን የኤርትራ ጦር በወልቃይት አቅጣጫ እየተጠጋ መሆኑ ተመላክቷል። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸው ለዓለም አቀፉ ተቋም ይፋ አድርጓል። የሻቢያና የህወሓት ጦር በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን እየወጣሉ መረጃ ያመለክታል። በኢትዮጵያ መንግስትና ላይ የጦርን ለመክፈት የተስማሙት ሁለቱ ኃይሎች በዋናነት በሁለቱ አቅጣጫዎች ጦራቸውን ወደ ድንበር ማንቀሳቀሳቸውን የተመለከተው ህወሓት ወደ አማራ ክልል እና አፋር አዋሳኝ አካባቢዎችም ኃይሉን አስጠግቷል። በሌላ በኩል ሻቢያ ጦሩን እያስጠጋ አንደኛው ግንባር ኢትዮጵያን ኤርትራና ሱዳን በሚያዋስኑ በወልቃይት በኩል መሆኑን መረጃው ያመለክታል። የኢሳያስ አፈወርቂ አስተዳደር ወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመለከተ ሲሆን በዚሁ አቅራቢያ የህወሓት አርሚ 7 ታንክ ጨምሮ ታጥቆ ሸረሪና ላይ በተጠንቀ መቆሙ እየወጣ ያለው መረጃ ያመለክታል። ለዚህ ደግሞ ትኩረት እንዲሰጠው ማሳሰብ እንፈልጋለን። እነዚህ ጽንፈኞች እንግዲህ ራሳቸውን ክደው ሀገርን ለማተራመስ እየተንቀሳቀሱ መሆኑ እየወጣ ያለው መረጃ ሲያመለክት፣ በሁለተኛው ግንባር ደግሞ በባድሜ ድንበር በኩል ሲሆን ሻቢያ ጦርን እስከ መቀሌ ድረስ ያስገባ በዚሁ አቅጣጫ መሆኑን ተረጋግጧል። ከህወሓት ጀርባ ሆኖ ጦርን ወደ መሀል ሀገር በመግፋት ከባድሜ እስከ አዲግራት ጦርን ያስገባ ሻቢያ ወታደራዊ ሎጂስቲኩን በትግራይ መዲና መቀሌ በከተማ ማስገባቱ ተረጋግጧል። የሻቢያ ጦር መቀሌ መድረሱም ይፋ መሆኑ ያመለክታል። በአካባቢው ወታደሮች ተሽከርካሪዎች እንቅስቃሴ መኖሩን ተጠቁሟል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ያለ የሌላ ኃይል አሰባስቦ እያስጠጋ መሆኑ ተመላክቷል። የሻቢያ ከጀርባ በታንክ የታጀበ ጦር ከባድሜ እስከ አዲግራት እያስገባ መባሉ ሌላኛው መረጃ ይወጣሉ ያመለክታል። በተመሳሳይ በኢትዮጵያ መንግስት በኩል ከፍተኛ ወታደራዊ ኃይል እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑ ተቋሙ ጠቁሟል። ከፋኖ ጽንፈኛ ጋር ውጊያ የነበረው መከላከያ ሰራዊት ከሰሞኑ ከአንዳንድ አማራ ክልል አካባቢዎች ለቆ ወደ ትግራይ አዋሳኝ ቦታዎች እና ወደ ኤርትራ ድንበር እየተጠጋ መሆኑ እየወጣ ያለው መረጃ ያመለክታል። በአንድ ጎራ በተሰለፉ ሻቢያና ህወሓት በኩል የጦር ዝግጅት እየተደረገ ያለው በኢትዮጵያ ግዛት ውስጥ መሆኑ ሪፖርቱ አመላክቷል። ህወሓት ጋር የተቀናጀ ሻቢያ አይቀሬ ነው ለተባለ ጦርነት እየተዘጋጀ የሚገኝ በኢትዮጵያ ድንበር ውስጥ መሆኑ
በተለይ ዋነኛ አጀንዳ ትግራይን የጦር ሜዳ ለማድረግ በከፍተኛ ሁኔታ ህወሓት እየሰራ መሆኑ ያመላክታል። የትግራይ ወጣቶችን ለአንዴና ለመጨረሻ ጊዜ ለማስፈላት የጦር ሜዳውን በራሱ በትግራይ ክልል ለማድረግ መፍቀዱ ለሻዕቢያ እጅግ አሳፋሪ ድርጊት መሆኑ ያመላክታል። ለዚህ ደግሞ የሀገር መከላከያ ሰራዊታችን ከፍተኛ ጦሩን ወደዛ ማስጠጋቱ ያመላክታል። ህወሓት እንደለመደው እንደ ሰሜኑ ጦርነት እስኪለኩስ መንግስት በተጠንቀቅ እየጠበቀ ይገኛል። አይበለው እንጂ አንዴ ከፈነዳ የህወሓትና የሻዕቢያ ተላላኪዎች መጥፊያቸው መሆኑ ያመላክታል። ከዚህ ጋር በተያያዘ የቀይ ባህር አፋሮችም በዚህ ጉዳይ ሻዕቢያን እና ተላላኪውን ለማስወገድ በከፍተኛ ሁኔታ እየሰሩ ይገኛሉ። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሻዕቢያን ከሚፋለሙ የቀይ ባህር አፋር ድርጅቶች ውስጥ አንዱ ነው። የድርጅቱ ኃላፊ ኢብራሂም ሃሩን እንደገለጹት የሻዕቢያ በቀይ ባህር አፋሮች ላይ የዘር ማጥፋት፣ ግድያ፣ የዘር ማጽዳት ሲፈጽም እንደኖረና እየፈጸመም እንደሚገኝ የተባበሩት መንግስታት ድርጅት ጨምሮ ዓለም አቀፉ ማህበረሰብ የሚያውቁ ሀቅ መሆኑን ገልጸዋል። የቀይ ባህር አፋር ራሱን ከመጥፋት ለመከላከል በሻዕቢያ አገዛዝ ላይ የጠነከረ ጥቃት መክፈቱም ገልጿል። በዚህም የባህር ኃይል ላይ እንቅስቃሴ መጀመሩን አመላክቷል። ከዚህ ጋር በተያያዘ የትግራይ ወጣቶች ህወሓት ጋር መፋለም እንደሌለባቸው አሉላ ሰለሞን ገልጿል። ይህ ጦርነት የህወሓት መሪዎች ከወያኔዎች ጨፍጫፊዎች አንዱ ከሆኑ ከሻዕቢያ እጅ ውስጥ ገብተው የሻዕቢያን ትእዛዝ እየተቀበሉ ሻዕቢያን ከሞት ለማዳንና እፎይታ ለመስጠት ብለው ወደ ትግራይ ጎትተው የሚያመጡት የውክልና ጦርነት ነው ሲል አሉላ ገልጿል። በዚህም የትግራይ ወጣቶች ራሳቸውን ማግለልና ማዳን እንዳለባቸው አመላክቷል። በጠቅላይ ሚኒስትር ዶክተር አብይ ጋባዥነት የቱርክ ፕሬዝዳንት ወደ አዲስ አበባ እንደሚያቀኑ ተመላክቷል። በዚህም እንግዲህ ፕሬዝዳንቱ ማክሰኞ አዲስ አበባ ይገባሉ። ከጠቅላይ ሚኒስትር ዶክተር አብይ ጋርም በጋራ በሁለንተናዊ ቀጠናዎች ጉዳይም እንደሚመክር ተመላክቷል። ውድ ቻናል ተከታታዮች ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ተመኘው።